በርካታ የድሮው ሰው ታጣቂዎች የማስረሻ ሰጤን ፈለግ እየተከተሉ ነው። ጽንፈኛው የህወሓት ቡድን ለጦርነት ከፍተኛ ዝግጅት እያደረገ እንደሚገኝና ታጣቂውን በተለያየ መንገድ በመደለል ከጎን ለማሰለፍ እየሞከረ እንደሚገኝ ተገለጸ። በግድቡ ጉዳይ ከዚህ በኋላ እንነጋገርም ስትል ግብጽ ገለጸች። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ የበይ ተመልካች ሆና መኖር የለባትም ሲሉ የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። ኦፌኮ ከምዝገባ ላለመሰረዝ ሲል በሰባተኛው ጠቅላላ ምርጫ እንደሚሳተፍ አስታወቀ። ከውጭ ቻይና የወሊድ ምጣኔን ለመጨመር ሲባል በኮንዶምና በእርግዝና መከላከያ ክኒኖች ላይ ግብር ልትጥል ነው። ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ዕለተ ረቡዕ ወደ እናንተ እንዲደርሱ የተዘጋጁትን ቀን መረጃዎቻችንን ይዘን ቀርበናል። ቀደም ብለን ያነሳናቸውን አበይት ርዕሰ ነጥቦችን ጨምሮ ስፖርታዊ መረጃዎችን አካተን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ ይገኛል ሲሉ የእዙ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ዋና አዛዡ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ከወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጠና አሁናዊ ሁኔታ ላይ ተወያይተዋል። ከጸጥታ ኃይሎች ጋር በቅንጅት የተደረጉ ስምሪቶች ከማህበረሰቡ ጋር በተደረጉ ውይይቶችና ምክክሮች ከፍተኛ ለውጥ መምጣቱንም ሌተናል ጄኔራል ብርሃኑ በቀለ አንስተዋል። የጽንፈኛው ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ይገኛል ብለዋል። የክልሉን ሰላም ለማረጋገጥ ባለፉት ጊዜያት የተሰሩ ስራዎችና የተደረጉ ስምሪቶች ውጤታማ ስለመሆናቸውም ሌተናል ጄኔራል ብርሃኑ በቀለ ተናግረዋል። የክልሉን የጸጥታ ኃይል በስልጠና ማገዝ እንዲሁም ግዳጆችን በጋራ በመፈጸምና የጽንፈኛውን ቡድን እኩይ ሴራ በማጋለጥ ከፍተኛ ውጤት ተገኝቷልም ብለዋል። ሌተናል ጄኔራሉ የጽንፈኛው ቡድን እቆምልሃለሁ ያለውን የአማራ ክልል ህዝብ እያሰቃየና ወደ ድህነት እያመራው ይገኛል ያሉት ዋና አዛዡ ሌተናል ጄኔራል ብርሃኑ በቀለ ህብረተሰቡ ከመንግስት ጎን ተሰልፎ ሊታገለው እንደሚገባና የተጀመሩ ጥረቶችን አጠናክሮ እንዲቀጥል አሳስበዋል። በቀዳሚነት ወደ ያዝነው መረጃችን አለፍን። በርካታ የጀው ሰው ታጣቂዎች ማስረሻ ሰጤን ፈለግ እየተከተሉ ነው። የጽምዶ ጥምረት ታጣቂውን ለሁለት ከፍሎ ማስረሻ ሰጤ በይፋ በህወሓትም ይሁን በሻዕቢያ እግር ስር አልወድቅም በማለት ከቡድኑ ራሱን ካገለለ በኋላ በዚህ 2 ቀን ብቻ ከየአቅጣጫው በርካታ ታጣቂዎች በገፍ እጅ እየሰጡ ይገኛሉ። በዚህም በምዕራብ ጎንደር መተማና በሌሎች አካባቢዎችም በርካታ ታጣቂ እጅ ሲሰጥ፣ ገሚሱ ራሱን ከቡድኑ በማግለል ትጥቁን አውርዶ ወደ መደበኛ ህይወቱ ለመመለስ ገጠር መግባቱ ታውቋል። አሁን ጫካ ያሉ ታጣቂዎችም የሰላምን መንገድ በመምረጥ እጅ እንደሚሰጡ ይጠበቃል። ጽንፈኛው የህወሓት ቡድን ለጦርነት ከፍተኛ ዝግጅት እያደረገ እንደሚገኝና ታጣቂውን በተለያየ መንገድ በመደለል ከጎን ለማሰለፍ እየሞከረ እንደሚገኝ ተገለጸ። ባሳለፍነው ሳምንት ህዳር 22 2018 ዓ.ም ጀምሮ የህወሓት መሪዎችና የታጣቂ አዛዦች በመቀሌ ከተማ በዩኒየን ኮሌጅ አዳራሽ ታጣቂውን አስቸኳይ ስብሰባ ጠርቶ ነበር። ስብሰባው በቀጣዩ ጦርነት ላይ ታጣቂው ራሱን ከድሮን ጥቃት እንዴት መከላከል እንደሚችል የሚገልጽ ማብራሪያ ትኩረትን ያደረገና ጦርነት የማይቀር መሆኑን የሚያመለክት ነበር። ከደሞዝ ጋር የተያዘ ስብሰባ መስሎት የተገኘው ታጣቂም አጀንዳው ሌላ መሆኑን ሲረዳ ቀስ በቀስ ስብሰባውን ረግጦ መውጣቱ ተሰምቷል።
ህወሓት የትግራይን ህዝብ እንደ ምሽግ እየተጠቀመ ነው ተባለ። የትግራይ ክልል ተቋሚ የፖለቲካ ፓርቲዎች ውስጥ አንዱ የሆነው የውድብ ነጻነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገበ ህወሓት ወደ ሌላ ዙር ጦርነት ክልሉን ሊያስገባ እንደሚችል ስጋታቸውን ገልጸዋል። ጽንፈኛው የህወሓት ቡድን ለትግራይ ህዝብ መሰረታዊ ችግሮች ዘላቂ መፍትሄ ከመፈለግ ይልቅ የትግራይ ህዝብን እንደ ምሽግ መደበቂያ አድርጎ በብሽሽቅና በእርስ በርስ ፖለቲካ መጠቃቃት ተጠምዶ ይገኛል ሲሉ ወቀሳቸው ሰንዝረዋል። ጽንፈኛው ቡድን የትግራይ ፖለቲካዊ አጀንዳዎቹ ይልቅ በጊዜያዊና ደራሽ አጀንዳዎች ላይ የተጠመደ መሆኑን አንስተዋል ሊቀመንበሩ። በግድቡ ጉዳይ ከዚህ በኋላ እንነጋገርም ስትል ግብጽ ገለጸች። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ተናግረዋል። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ የበይ ተመልካች ሆና መኖር የለባትም ሲሉ የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። አቶ ኃይሉ ለጋዜጣ ፕላስ እንደተናገሩት የኢትዮጵያ ቀይ ባህር በቅርብ ርቀት የምትገኝ ሀገር ሆና የበይ ተመልካች መሆን የለባትም ብለዋል። ኢትዮጵያ ትላንት በታሪክ አጋጣሚ በተሳሳተ መንገድ ከቀይ ባህር ርቃ ቆይታለች ያሉት አቶ ኃይሉ በታሪክም አካሏ የሆነውን የቀይ ባህር ባለቤትነትን በዲፕሎማሲና በሰላማዊ ሁኔታውን ለማድረግ እየሰራች ነው ብለዋል። የባህር በር ጉዳይ ተጽዕኖ ፈጣሪነቷንና ሀገራዊ ፍላጎቶቿን የምታሳካበት ትልቅ ህዝባዊና ሀገራዊ አጀንዳ መሆኑንም ጠቅሰዋል። ኢትዮጵያ ሀገራዊ አንድነቷን እያጠናከረች የማድረግ አቅሟን እያጎለበተችና ተጽዕኖ ፈጣሪነቷን እያረጋገጠች እንደምትገኝ በመግለጽም ቀይ ባህር ለኢትዮጵያ በቀጠናው በአፍሪካና በዓለም ያላትን ተጽዕኖ ፈጣሪነት ከፍ የምታደርግበት መሆኑን ተናግረዋል። ህዝቡ ከመንግስት ጋር በመተባበር ሀገራዊ ጥቅሙን ማስከበር እንዳለበትም ጠቁመዋል። ኦፌኮ ከምዝገባ ላለመሰረዝ ሲል በሰባተኛ ጠቅላላ ምርጫ እንደሚሳተፍ አስታወቀ። የኦሮሞ ፌዴራላዊ ኮንፈረንስ ኦፌኮ ከምዝገባ ላለመሰረዝ ሲል ለሰባተኛው ጠቅላላ ምርጫ እጩዎችን ብቻ ማስመዝገቡን አስታውቋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ 10 የእጩዎችን ስም ዝርዝር ማስገባቱን ለአዲስ ስታንዳርድ ተናግሯል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ትላንት ዳር 23 ቀን 2018 ዓ.ም ባወጣው መግለጫ መሰረት ማዕከላዊ ኮሚቴው ቅዳሜ ህዳር 20 ቀን 2018 ዓ.ም በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ ፓርቲው እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆኑ መንገዶች ከተለወጡ ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲልም አክሏል። ይህንን ተሳትፎ ምሳሌያዊና ስልታዊ ሲል የገለጸው ፓርቲው ውሳኔው የተላለፈው በመላው ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብሏል። በኦሮሞ በአማራና በሌሎች ክልሎች በግልጽ የሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና በአሰቃቂ የህይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲል ኦፌኮ ገልጿል። እነ ዮሐንስ ዳንኤል ከስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት በቂ ስለሆነ ከስር እንዲፈቱ ትዕዛዝን ሰጥቷል። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለው ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስን አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔን አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል።
በደሴ ከተማ በተከሰተ የትራፊክ አደጋ የሶስት ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የሶስት ሰዎች ህይወት ማለፉን የከተማው ፖሊስ መምሪያ ገልጿል። የደሴ ከተማ ፖሊስ መምሪያ ሶስተኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሐሰን አደጋው ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አደጋው ታርጋው ኮድ 347061 ኢት በሆነ ጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት እየተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናቀረበት ጊዜ ድረስ 3 ሰዎች ህይወታቸውን ሲያጡ 2 ሰዎች ላይ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን እየተናገሩት ኃላፊዋ አክለው የተሽከርካሪው ሹፌር በህግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍኤም ዘገባ አመልክቷል። አሜሪካ ከኢትዮጵያ ጋር ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ መሆኗን በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ገለጹ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከአምባሳደር አርቪን ማሲንጋ ጋር ተወያይተዋል። በውይይታቸውም ሀገራቱ በፖሊስ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በሚቻልባቸው ጉዳዮች ላይ መክረዋል። እንዲሁም በልምድ ልውውጥ በአቅም ግንባታና በሌሎች ዘርፎች ላይ በትብብር ለመስራት መወያየታቸውን ኮሚሽነር ጀነራል ደመላሽ ተናግረዋል። አምባሳደር አርቪን ማሲንጋ በዚህ ወቅት እንዳሉት አሜሪካ ከኢትዮጵያ ጋር በፖሊስ ዘርፍ ያላትን ትብብር ይበልጥ ለማጠናከር ከፍተኛ ፍላጎት አላት። በተለይም ዋሽንግተን ሽብርተኝነትን፣ ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል ቁርጠኛ መሆኗን ነው ያረጋገጡት። ኢትዮጵያ የአፍሪካን የልማት አጀንዳ የሚደግፍ ጠንካራ ዘመናዊና የተቀናጀ ስታቲስቲካዊ ስርዓትን በትብብር ለመገንባት ቁርጠኛ መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። 19ኛው የአፍሪካ ብሔራዊ ስታቲስቲክስ ዋና ዳይሬክተሮች ኮሚቴ ስብሰባ በአዲስ አበባ መካሄድ ጀምሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት የመክፈቻ ንግግር በአፍሪካ ላሉ ውስብስብ ኢኮኖሚያዊ፣ ማህበራዊ፣ የስነ ህዝብና የአካባቢ ችግሮች ውጤታማ ምላሽን ለመስጠት ወቅታዊ እምነት የሚጣልበትና የተጣጣመ የስታቲስቲክስ መረጃ ወሳኝ መሆኑን ጠቅሰዋል። ስታቲስቲክስ በማስረጃ ላይ የተመሰረተ እቅድና በመረጃ የሚመራ ልማትን ለማከናወን የጀርባ አጥንት ነው ብለዋል። ዘመናዊ የአፍሪካ ስታቲስቲካዊ ስርዓት ተጨባጭ ውጤት የሚያመጡ ፖሊሲዎችን ለመቅረጽ አስፈላጊ መሆኑንም አንስተዋል። ብሔራዊ የልማት እቅዶችን ለመንደፍ፣ የመንግስትን በጀት በአግባቡ ለመስራት፣ ስራ አጥነትን ለመቀነስና ከአየር ንብረት መዛባት እስከ ገበያ መዋዠቅ ድረስ ያሉ ቀውሶችን ለመቋቋም በአስተማማኝ መረጃ ላይ የተመሰረተ አሰራርን መከተል የግድ መሆኑንም አስገንዝበዋል። ኢትዮጵያ ጠንካራ የስታቲስቲክስ ስርዓትን ለመገንባት እየሰራች ነው ያሉት ምክትል ጠቅላይ ሚኒስትሩ የ10 ዓመት የልማት እቅዷን የሀገር በቀል የኢኮኖሚ ማሻሻያ በጠንካራ መረጃ ላይ ተመስርተው መዘጋጀታቸውንም ጠቅሰዋል። ምርታማነትን ማሻሻል፣ የምግብ ስርዓትን ማሳደግ፣ መሰረተ ልማትን ማስፋፋትና የማክሮ ኢኮኖሚ መረጋጋትን ለማረጋገጥ ትክክለኛ ስታቲስቲክስ አስፈላጊ መሆኑንም ጠቁመዋል። በአዲስ አበባ የነዋሪዎችን ሁለንተናዊ ተጠቃሚነትን ያረጋገጡ በርካታ ውጤታማ ተግባራት እየተከናወኑ እንደሚገኙ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀምረዋል። የስራ ዕድል እየተፈጠረላቸው ወጣቶች በማኑፋክቸሪንግ፣ በኮንስትራክሽን፣ በከተማ ግብርና፣ በንግድና አገልግሎት ዘርፎች እየተደራጁ መሆናቸውንም ገልጸዋል። ከንቲባ አዳነች አቤቤ በዚሁ ወቅት በመዲናዋ የነዋሪዎችን ሁለንተናዊ ተጠቃሚነት እያረጋገጡ በርካታ ውጤታማ ተግባራት እየተከናወኑ እንደሚገኙ ጠቁሞም የነዋሪዎችን ኑሮ ከመሰረቱ እየቀየሩ የሚገኙ የስራ ዕድሎች እየተፈጠሩ መሆኑን ተናግረዋል። ገበያ መር የስራ ዕድል ፈጠራ ተግባራዊ እየተደረገ መሆኑን ጠቁሞም የስራ ባህልን ከመቀየር አኳያም በርካታ ስራዎች እየተከናወኑ እንደሚገኙ ገልጸዋል። ዛሬ ወደ ስራ የገቡት ወጣቶችም ጠንክረው በመስራት ከራሳቸው አልፈው ለሌሎች ተጠቃሚነት መትጋት እንዳለባቸው አሳስቧል። ይህ በከተማዋ በስፋት እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይም ተጠናክሮ እንደሚቀጥል ጠቁመዋል። በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው ከሀገራዊ ለውጡ ወዲህ በርካታ ዜጎች የስራ ዕድል ተጠቃሚ መሆናቸውን ጠቅሰዋል። በአዲስ አበባ ያሉትን ጸጋዎች በመጠቀም ተጨማሪ የስራ ዕድሎችን በመፍጠር ዜጎችን ተጠቃሚ የማድረጉ ተግባር ተጠናክሮ እንደሚቀጥልም ተናግረዋል።
በከተማዋ በክህሎት ላይ በተመሰረቱ በርካታ የስራ ዕድሎች እየተፈጠሩ መሆኑንም የተናገሩት። በመድረኩ የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ የከተማዋ ከፍተኛ የስራ ኃላፊዎችና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን 45 ሚሊዮን ብርና 6000 ካሬ ሜትር መሬት ከምዝበራ መታደጉን አስታወቀ። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በዓለም አቀፍ ደረጃ ለ22ኛ ጊዜ የሚከበረውን የጸረ ሙስና ቀንን አስመልክቶ በሰጠው መግለጫ የኮሚሽኑ ኮሚሽነር ሀብታሙ ሞገስ እንደገለጹት ሙስናና ብልሹ አሰራር የሀገርን ሀብት ለግል ጥቅም ለማዋል በሚሹ ግለሰቦች የሚፈጸም አስነዋሪ ተግባር ነው ብለዋል። በመሆኑም ኮሚሽኑ ከህዝብ የሚደርሰውን ጥቆማ መሰረት በማድረግ የማጣራት ስራን እየሰራ ይገኛል ብለዋል። በ2017 በጀት ዓመት የደረሱትን ጥቆማዎች መሰረት በማድረግ 43 ሚሊዮን ብርና 4000 ካሬ ሜትር መሬት ማስመለሱን እየገለጹት ኮሚሽነሩ በ2018 በጀት ዓመት በአንደኛ ሩብ ዓመትም 2000 ካሬ ሜትር መሬትና 2 ሚሊዮን ብር የህዝብ ሀብት ከምዝበራ መታደግ መቻሉን ተናግረዋል። ኮሚሽኑ ከሚሰራባቸው የስነ ምግባር ግንባታና የግንዛቤ ፈጠራ ስራዎች ጎን ለጎን የአመራሩን ብሎም ለሙስናና ብልሹ አሰራር ተጋላጭ የሆኑ የመንግስት ሰራተኞችን ሀብት የመመዝገብ ስራ እየሰራ ነው ብለዋል። በ2017 በጀት ዓመት የ18700 ሰራተኞች የሀብት ምዝገባ መከናወኑን የገለጹት ኮሚሽነሩ ሀብት ካስመዘገቡት ውስጥ የ200 ሰዎችን የማጣራት ስራ መከናወኑን ገልጸዋል። የ20 ግለሰቦች መረጃ ለተጨማሪ ምርመራ ለፖሊስ መላኩን አሳውቀዋል። የዘንድሮ የጸረ ሙስና ቀን በስነ ምግባር ግንባታ ሀብት በመመዝገብና ሙስናን መከላከል በሚያስችሉ ዝግጅቶች በክልሉ ይከበራል። ተቋማት የሚሰጡትን አገልግሎት ዲጂታላይዝ በማድረግ ሙስናን የመከላከል ስራ እየሰሩ መሆኑን ፕላንና ልማት ሚኒስቴር አስታወቀ። የፕላንና ልማት ሚኒስቴር ከተጠሪ ተቋማት ጋር 22ኛውን ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባርና ተቋማትን በአሰራር በሚል መሪ ቃል እያከበረ ይገኛል። በክብረ በዓሉ ተገኝተው ንግግር ያደረጉት የፕላንና ልማት ሚኒስቴር ዴኤታ ጥሩማር አባተ በመርሃ ግብሩ እንደተናገሩት ሙስናን ለማስቀረት የአገልግሎት አሰጣጥን ዲጂታል የማድረግ ስራ እየተከናወነ ነው። የጸረ ሙስና ቀን በዓመት አንድ ጊዜ ብቻ የሚከበር ሳይሆን ሁሌም ሊታሰብ የሚገባ መሆን አለበትም ብለዋል። ሙስናን ለማጥፋት ትውልድን በትምህርት ቤትና በሃይማኖት ተቋማት በስነ ምግባር መገንባት ያስፈልጋል ሲሉም ገልጸዋል። የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር እሸቴ አስፋው በበኩላቸው ሙስናን ለመከላከል የተቋማት አሰራሮችን ባለቤት የማድረግ ስራ እየተሰራ ነው ብለዋል። ሙስና የኢኮኖሚ፣ የፖለቲካ፣ የማህበራዊና የሰላም ጸረ ነው ያሉት ምክትል ኮሚሽነሩ ሀገሪቱን ከሙስናና ብልሹ አሰራር ነጻ በማድረግ የአፍሪካ የብልጽግና ተምሳሌት ለማድረግ እየተሰራ መሆኑን ጠቁሟል። የተቋማትን አገልግሎት አሰጣጥ በማዘመን ትውልድን በስነ ምግባር በማነጽ ሙስናን የመከላከል ስራ ተጠናክሮ የሚቀጥል ነው ብለዋል። ለዛሬ ለተረቡ ከማል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ቻይና የወሊድ ምጣኔን ለመጨመር ሲባል በኮንዶምና በእርግዝና መከላከያ ኪኒኖች ላይ ግብር ልትጥል ነው። ቻይና ከ30 ዓመታት በኋላ በወሊድ መቆጣጠሪያ ላይ የተጨማሪ እሴት ታክስ ግብር ለመጣል ጫፍ ላይ ናት። ብሉምበርግ እንደዘገበው ከሆነ ቻይና ለ3 አስርት ዓመታት ያክል ለመጀመሪያ ጊዜ ኮንዶሞችን ጨምሮ በወሊድ መቆጣጠሪያ ኪኒኖችና ምርቶች ላይ ተጨማሪ እሴት ታክስ ቫት ልትጥል ነው። ይህ እርምጃ እንደዘገባው ከሆነ የሀገሪቱ የኢኮኖሚ እድገት ፍጥነት በእጅጉ ሊቀንስ
ያለውን እየቀነሰ ያለውን የወሊድ ምጣኔ ለመግታት ቤጂንግ የወሰደችው የቅርብ ጊዜ ጥረት ነው። በተሻሻለው የተጨማሪ እሴት ታክስ ህግ መሰረት ከ1993 ጀምሮ ከቀረጥ ነፃ በሆኑ የወሊድ መቆጣጠሪያዎች ላይ ሸማቾች አሁን 13 በመቶ ግብርን ይከፍላሉ። በዚያን ጊዜ ቻይና ጥብቅ የሆነ የአንድ ልጅ ፖሊሲ ተግባራዊ ያደረገች ሲሆን ለቤተሰብ እቅድ ፈንዶች የግብር ቅነሳን ጨምሮ የወሊድ መቆጣጠርን በንቃት ታበረታታ ነበር። በተመሳሳይ ጊዜ ማሻሻያዎቹ ለወደፊት ወላጆች አዳዲስ ማበረታቻዎችን ይሰጣሉ። የህፃናትን ማቆያና መዋለ ህፃናት እንዲሁም የአረጋውያን እንክብካቤ ተቋማት ለአካል ጉዳተኞች የሚሰጡ የድጋፍ አገልግሎቶችና ከጋብቻ ጋር የተያያዙ ተግባራት ከግብር ነፃ ይሆናሉ። ለውጡ ተግባራዊ የሚሆነው በመጪው ጥር ወር ላይ ነው። የቻይና ህዝብ ቁጥር በተከታታይ ለ3 ዓመታት እየቀነሰ ሲሆን እንደ አውሮፓውያኑ አቆጣጠር በ2024 9.54 ሚሊዮን ህፃናት ብቻ ተወልደዋል። ይህም የአንድ ልጅ ፖሊሲ ከተወገደ በኋላ ከ10 ዓመት ገደማ በፊት ከተመዘገቡት 18.8 ሚሊዮን አዲስ የተወለዱ ህፃናት ቁጥር ከግማሽ በላይ ያነሰ ነው። አሜሪካ ለ19 ሀገራት ዜጎች ግሪን ካርድ እና ዜግነትን መስጠትን አቆመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ እንዳስታወቁት ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያያዙ የኢሚግሬሽን እንቅስቃሴዎችን በሙሉ አግዳለች። በውጤቱም የእነዚህ ሀገራት ዜጎች የአሜሪካን ግሪን ካርድ እና ዜግነት ማግኘትን አይችሉም። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስር በነበሩት 19 ሀገራት ዜጎች ላይ የሚተገበር ሲሆን ይህ ደግሞ የፕሬዝዳንት ዶናልድ ትራምፕን የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው። ማስታወሻ ላይ ተዘርዝረው የሚገኙት 19 ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ ከፍተኛ ገዳዎች ማለትም ሙሉ በሙሉ እንዳይገቡ እስከ መከልከል የደረሱ ገደቦች ተጥሎባቸው ነበር። የተቀሩት ሀገራት ደግሞ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜስታን እና ቬንዙዌላ ናቸው። አዲሱ ፖሊሲ የእነዚህ ሀገራት ዜጎች የሚያቀርቡትን ማመልከቻዎች በሙሉ ያግዳል። በመጨረሻም ወደ ያዝነው ስፖርታዊ መረጃችን አለፍን። በእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር አርሰናል የሊጉን መሪነት ለማጠናከር ዛሬ ምሽት ብሬንትፎርድን በሜዳው ያስተናግዳል። ማንቸስተር ሲቲ ትላንት ምሽት ፉላምን 5-4 ማሸነፉን ተከትሎ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። መድፈኞቹ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 ከፍ ለማድረግ ዛሬ ምሽት 4:30 በሚደረገው ጨዋታ ብሬንትፎርድን ማሸነፍ ይጠበቅባቸዋል። ሁለቱ ክለቦች በፕሪሚየር ሊጉ እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱን ሲያሸንፍ በሁለቱ አቻ ተለያይቷል። በሌሎች የዛሬ ምሽት ጨዋታዎች በፕሪሚየር ሊጉ ከሁለት ተከታታይ ሽንፈቶች በኋላ ወደ አሸናፊነት የተመለሰው ሊቨርፑል ምሽት 5:15 ሰንደርላንድን የሚገጥምበት ጨዋታ ይጠበቃል። በተመሳሳይ 5:15 በሊጉ 3ኛ ደረጃ ላይ የሚገኘው ቼልሲ ከሜዳው ውጪ ሊድስ ዩናይትድን የሚገጥም ሲሆን ብራይተን ከአስቶን ቪላ፣ በርንሌ ከክሪስታል ፓላስ እንዲሁም ወልቭስ ከኖቲንጋም ፎረስት ምሽት 4:30 ጨዋታቸውን ያደርጋሉ። ከመሃል ሚዲያ ለዛሬ ለተረቡ ቀን ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።